ግቢ ኦርቶዶክስ ከመሰደብ ውጪ ስለ ክርስቶስ ወንጌል የሚባል የለው። ዋው ይሄ ነው። ስለዚህ እነሱ ጋር ነበር የነበርኩት 8 ወር በምታዩት መልኩ እነሱ ጋር ገባለው። ስገባ የሆነ ሰው ያስገባል። ዝም በል እኩል አታውራ፣ ጻት በል አውርደው ምናምን እየተባለ ይሰደባል። ከዛ ብሬ ቁጭ እላለሁ፣ ያልቃል። እኔም በቤት ገብቼ የምፈልገውን እሳደባለሁ። ከዛ ያልቃል ነው። ይሄ ነው ወንጌል። ግን በራሴ ምን ማድረግ ጀመርኩኝ? እግዚአብሔር በሚያውቀው መጽሐፍ ቅዱስ ማንበብ ጀመርኩኝ እና አንዳንድ ጥያቄዎች መጠየቅ ጀመርኩ። ዳጊ አለ የማይክደው ዳጊ ወንድማችን ዳጊ ጥላውን እኔ በጣም ነው የሚመቸኝ የምወደው። እሱ ጠይቄዋለሁ። ይሄ ዳጊ ይሄ ጥያቄ አለ። እንዲሁም ደግሞ እኔ ፔጅ ላይ መጥቶ ኤፍሬም ባለ ጊዜ የሚባለው ጥያቄዎች ጠየቁት። ጭራሽ ምን ሆነ ሲጠይቅ እንዴ ኦርቶዶክስ መሆን አስበሃል እንዲ ያለ ኢት ማተር ምንም ባስብ እኔ ጠየቁት ጥያቄ መመለስ እንጂ የሚገባው አንድ ክርስቲያን ከመጽሐፍ ቅዱስ አውጥቼ ከጠየቅኩኝ መጽሐፍ ቅዱስን አስመርክዞ መመለስ ሲገባ ጭራሽ መሆን አስበሃል ወይ? ሰው መጽሐፍ ቅዱሱ ልክ ነው ማለት ነው። ከኔ ጋር አይደለም መበሳጨት ያለበት። ሌላው ምንድን ነው? ልዩነቱን ጠየቅኳቸው። ማኩረፍ ጀመሩ። እንዴ ቃለ ሕይወት ከመሰረተ ክርስቶስ ጋር እንዳደለም ወይ? መሰረተ ክርስቶስ ከሙሉ ወንጌል ጋር እንዳደለም ወይ? ምናምን ብዬ ስጠይቃቸው አይደለም፣ በዶክትሪን አንድ አይደለም። ማወቅ ጀመርኩ፣ መጠየቅ ጀመርኩ። ከዛ አንተ እኛን ልታበጣበጥ ነው የመጣኸው ጭራሽ ዳወዜ። ስለዚህ አንድነት በሌለበት ክርስቶስ የለም። እኔ እስከማውቀው ክርስቶስ አንድ ሁኑ ነው። የኬፋ የጳውሎስ የኔ ነኝ አትበሉ አንድ ሁኑ ብሎ ያለው እያለ እዚህ የተለያየ ትምህርት እየሰጠ እያጨለለኝ እዚህ ደግሞ አንድ ነን እያለ ይዋሸኛል። አንድ የሚሆንበት ኦርቶዶክስ ጋር ኦርቶዶክስን ለመስደብ ከዛ ውጭ እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላለሁ። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ አዞራለሁ ይልሻል። ስለዚህ ባየው ተማርኩኝ፣ አየው፣ ጠየቅኩኝ፣ መልስ የለም። ገስዋት መልስ ከሌለ መልስ ያለበትን አሁን እየጠየቅኩ ነው፣ እየመለሱልኝ ነው። ከዛ ተወያዩ አልኳቸው። ከማ እርስ በራስ ሉተራውያን ከፔኔኮስታል ጋር ተወያዩ ሲባል ሊባሉ በምን ይስማሙ? ይሄ የሚያስተምረው ሌላ ነው፣ ይሄ የሚያስተምረው ሌላ ነው። ስለዚህ ይህን ልዩነት በሙሉ በመናገሬ ዮኒ ማኛ ሊበትነን መጣ። መጀመሪያ መቼ አንድ የሆነን ማን ሊበትነው ይችላል? አሁን ለምሳሌ ኦርቶዶክሶች ተነጣጥለው መጥተው ከኔ ጋር ምንም የሚያደርጉት ነገር የለም። እነሱ ጋር ግን ያለው ልዩነት ትምህርቱ